አልናገርም እና ብዙ ነገር አይተናል። ኑሐሚን ፕሮፋይል ቀይሪ ደግሜ ያላውራ አሁን ከዛ አውርሻለሁ። ፖስት ያለውን ይሁንሽን ለኔ ትነግሪኛለሽ። ልክ ነሽ የደራ ማርያምን ሰሚን የቦረናዋ ወዬ እኔማ መክሊቴ ቲንክ ያን ነው የምላችሁ። አያችሁ መጠንከር ስንሰደብ መሰደቡን ተውት። ስንት በማንነት ጉዳይ እንኳን ስንት ነገር ሱነን እኮ ተብለን መተን ስቀን ነው የምንገባው። ለምን ከኛ በላይ የሚሆኑም አሉ። ስንት ወንድሞቻችን ከኛ በላይ የሚሆናሉ። እዚህ ጋር እኔ ስለተሰደብኩ አይደለም። በእውነት ዓለም ደግሞ እዛ ጋር ስንት ህይወት መከራ የሚያልፍ አለ። ስቀን ነው መግባት ያለበት። ከኛ ይባሰማል። ያም ማሰብ ጥሩ ነው። ህመምን ደግሞ ያዝ ማድረግም አይከፋም። አንዳንድ ነገሮች ለበጎ ነው እያሉ ባለፈው ብያችኋል ነበር። እየተማራችሁ አይደለም ማለት ነው። በቃ እየተማራችሁ አይደለም። ለበጎ ነው ሁሉም ነገር። በደል ከመጣ ለበጎ ነው። መከራም ከመጣ ለበጎ ነው። ቲክቶክ ለኔ ሁሉንም ለመርሳት የምጠቀምበት ሰፈር በቃ ያን አርጊበት። አቢሲናዊት የእቴዋ የጠፍተሽብኝ ነው። ገባችሁ? ሆዲፍጆ አዎ በቃ ለበጎ ነው። ብታለቅሱም ለበጎ ነው። ብትስቁም ለበጎ ነው። ሁሉም ነገር ለበጎ ነው። አሉ የት ዙረሽ ነው አሉ የምትይኝ? እዚህ አልነበርሽም፣ እየዞርሽ ነው። ኤምነኝ እንዴት ነሽ? እንዴ ትላንት ነገር እያሳቀኝ ሀዩዬ ጠፍተሽ ነው ወንድሜ። ግን ወይ የኛ መከራ እስኪ ወደ ቻለው ሆዳችን ይቻለው። አንድ ቆንጆ አስቂኝ ታሪክ ልንገራችሁ። ሀዩ ጠግበሻል አለልሽ የምነኝ አስቂኝ አጠር ያለች እንደዚህ አስደብሪያችሁ ያልወጣም ያዳመጥኩ ነበር። ኦኬ ስላልጻፍሽ ነው። የውስጣችንን ስብራት ስለበጎ ነው አትልንም? ለበጎ ነው እሱም ሸዋ ረገድ ሁላችንም። ምናልባት በቶሎ የተሰበርሽ የከፋ ነገር እንዳይመጣ ሊሆን ይችላል። ዛሬ ላይ ሰብሮሽ ሄዶ ነገ ህይወትሽን ሊያጠፋው የሚችል ሰው ቢሆንስ? አንቺ ልብሽ መሰበሩን ያየሽው ህይወትሽን ቢሰብሮስ? አየሽ ማብቃት ባለበት ቦታ ፈጣሪ አብቁቶታል። መቆም ባለበት ቦታ ፈጣሪ እንዲቆም አድርጎታል። በዚህ እንዳትሳሳች። የሆነ ነገር ሰው ብሎኝ ተጎዳው፣ ልቤ ተሰበረ፣ በዛ ነገር ልቤ ተሰበረ። እኔ ማማረር የለብኝም ተመስገን። ያ ነገር ቢቆይ ኖሮ ህይወቴን ይሰብረው ነበር። አየሽ ከህይወት በላይ ምንም ነገር የለም። ከባድ ነው፣ ልክ ነሽ። ግን ደግሞ ከልብ ስብራት በላይ ህይወት ስትኖሪ ነው ሁሉም ነገር። ልብም እስትንፋስም ሁሉም ነገር ኩላሊትም ምንም ፍቅርም ህይወትም ሁሉም ስትኖሪ ነው። ላንቺ ከልብ ስብራትና ከእናት የቱ ይበልጣል? እናት ነው አይደል? ሰው ያ ጉዳይ ወደ እናትሽ ሂዶ ቢሆንስ? እና ወደ ታሪካችን ስንመጣ ሸዋ ረገድ አንድ የሃይማኖት አስተማሪ ኑሐሚንዬ እንዳትወጪ እሺ፣ ልብ እኮ እንዳትወጪ። ቆይ ይህን ታሪክ ሰምታችሁ ውጡ ሁላችሁም። እወዳለሁ ኮስትሪ፣ የኔም ወዳችኋለሁ። እሺ እንደዛ ከሆነ እሺ፣ ቆይ ሸዋ ረገድ አውርሻለሁ። አንድ የሃይማኖት መምህርችን ታሪክ ስሟት አጠር ያለች አንድ የሃይማኖት መምህር ናቸውና ሁሌ ሰፈሩ ላይ ሰዎችን እያሰባሰቡ ያስተምራሉ ስለ ሃይማኖት። እና አንድ ቀን እንደተለመደው ሁሉንም አሰባስበው ማስተማር ጀመሩ። በዛን ወቅት የሚያስተምሩት ትምህርት ስለምን ነበረ?
ስለ ገነትና ስለ ሲኦል ነበር። የሰው ልጅ ጥሩ ከሰራ ገነት መግባት ይችላል። የሰው ልጅ መጥፎ ከሰራ ሲኦል ነው የሚገባው። ስለዚህ ሁላችንም ገነት ለመግባት እዚህ ምድር ላይ ጥሩና በጎ ነገር መስራት አለብን። ገነት ደግሞ እንደዚህ ውብ ናት፣ እንደዚህ የታደለች ናት፣ እንደዚህ ናት። ሲኦል ደግሞ መጥፎ ነው፣ እሳት ነው፣ ቃጠለው ነው ብሎ ነገር አስተማራቸው እና የአካባቢው ሕዝብ በጣም ተመስጦ ደስ ብሎት ሰማ። ከዛም የሃይማኖት መምህሩ ከጨረሱ በኋላ ምን አሏቸው ለሕዝቡ? እስኪ አሁን ማን ነው ሲኦል መግባት የሚፈልገው ብሎ ጠየቃቸው። ሁሉም ዝም አሉ። መምህሩ ደነገጡ። ማን ነው ከእናንተ ውስጥ ሲኦል መግባት የሚፈልጉ አላቸው። ማንም እጁን አላወጣም። ፈልጉ አሉ። ሁሉም እጃቸውን አወጡ። ለምን? ጥሩ ነው ምናምን ተብሎ ተነግሯቸዋል። መምህሩ ደነገጡ። እስኪ አውርዱ አለ። አወረደው ነው። እሺ ማን ነው? ነጽዬ ቴንኪው። ማን ነው ከእናንተ ውስጥ ገነት መግባት የሚፈልጉ አለ። አሁንም እንደተለመደው ሁሉም እጁን አወጣ። አያችሁ፣ ጥሩ ነገር ያለበት ላይ እኛ ሰዎች ሰፍ እንላለን እና መምህሩ በጣም ደነገጡ። ከልብ ፍላጎት እንዳልሆነ አወቁ። አይ ትምህርቴን በአግባቡ አልተማሩትም አሉ። ማለት እኛ ግዴታ ገነት ለመግባት እዚህ ምድር ላይ ሳንወድ በግድ ጥሩ መሆን አለብን። እንደዛ ብሎ ተረዱ መምህሮች። ይሄ ህዝብ በጥሩ አልተረዳኝም። ጥሩን ነገር ለመስራት ለገነት እንጂ ለራስ ህይወት ብቻ አድርጎት አላሰበም አሉ መምህሮቹ። እና ከዛ መሃል ከነዛ ሁሉ ሶስት አንድ ህፃን ልጅ እጁን አላወጣም። መምህሩ በጣም ተገረመ። አሁን በጣም ብልህ ሰው አገኘው አለ። ከዛም ወደ ህፃኑ መምህሩ ጠጋ አለ። ሁሉም እጁን አወጥቷል። ያ ህፃን ልጅ ግን እንዲች እጁን ማጭሮ ቁጭ ብሏል። ከዛ መምህሩ ልጁን ልጄ ወይ ገነት መግባት አትፈልግም እንዴ አንተስ አሉት። ልጁ አረ አባቴ እፈልጋለሁ አላቸው። እና ለምንድን ነው እጅን ያላወጣው ብሎ ሲጠይቁት እናቴ ትምህርቱን ከጨረስክ በኋላ ቀጥ ብለው ወደ ቤት ና ነው ያለች፣ ሌላ ቦታ እንዳትሄድ ብላኛለች፣ ለዛ ነው ያላወጣሁት አላቸው። ያችሁ የህፃኑ ልብ ምን ያህል እንደሆነ እና እንደዚህ ህፃን ልጅ የዋው ነው። እሺ ልጁ ስለ ህይወት ምንም የሚያውቀው ነገር የለም። ስለ ገነት ምንም የሚያውቀው ነገር ምንም የሚያውቀው ነገር የለም። ልጇ ሀሳቡ ላይ ምንድን ያለ የእናቱ እምነት ብቻ ነው። እናቱ ምንድን ያለችው? እዛ ቦታ ትምህርቱን ጨርሰ ስትል ወደ ቤት ተመልሰና ነው ያለችው። ሌላ ቦታ እንዳትሄድ ብለዋለች። አያችሁ፣ እናቴ ትቆጥኛለች ብሎ ነው ያሰበ ልጁ። ትክክል ነው። እምነት የእናቱን እምነት ላለማጉደል እና እንደዚህ አይነትም እንትኖች አሉ። ፈታ ብሉልኝ፣ አዝናናችሁ ብዬ ነው። 7 ሰዓት ከሩቡናል። በደንብ ስሙ። እና እንደዚህ አይነት ህፃን ልጆች ብዙ አሉና እነሱን ለመጉዳት አትሩጡ። የተባሉትን ስለሚያወሩ ብቻ ጅል አርጋችሁ አትቁጠሯቸው። እሺ ልንገርህ፣ እሺ ንገሪኝ። የአብዛኛውን የሰው ልብ እንደዚህ ህፃን ልጅ ነው የተባለውን የሚያደርግ ነው። ስለዚህ በእንደነዚህ አካላት ላይ ደግሞ ብልጥ ለመሆን አትሞክሩ። አብዛኛዎቻችሁ ፍቅር ይዞኛል ቂቤ ያስቀመጭበት ፀጉርሽ ላይ ሲያምይ ያኔ ተውሻል ፍቅሩ። የምሬን ነው። እንደነዚህ አይነት ስስ ልብ ያላቸው ላይ ከሴት በስመ አብ መንፈስ ቅዱስ ውጪ። ምን ጉድ ናት? እሺ ጸዳልዬ የኔ እህቴ ወደና አይደልኝ። እሺ ነፂ በርበሬ ታጠኝ። ኧረ በርበሬ ብቻ አይወጣም፣ እኔም ይዞኛል። ዘንድሮ ተሰብስባችኋል። አልወጣም፣ የምነኝ ልዩ አልወጣም። ሸዋረገር ከምትባል ምን ትዋብ ፕሮፋይሉን ቀይር እሺ፣ እንዳላይ ጠዋት እንደዚህ ሲጀመር እናንተ ራሱ አለሌ ናችሁ። ደህና ደሩ። ወጣ በቃ እንዴ 7 ሰዓት ሆኗል።
አብሲና ትራመት ነው አሚን ፈናን መናይት ኪዩን ሀዩዬ ምንትዋብ ጸዳል ነቢያት ሳባ ማራኪ ልብኮ ማይ ላይፍ ነይማ የራዩ ሃይሚ ሜሮን ነፂ ኤምነኝ ሸዋረገድ መቅዲ ሀዩ ሙቲ እናነይ ልጅ ተመስገን ሙሉ ጎጃም ሄራ ብቸኛዋ ቲጂ ሪች ዮሐንስ ሌኒ ነገን በተስፋ ሪች መሰረት መክሊት ደሱ አማራይት ጎጃም ማይኪንግ እናቴ አቤል ቲጂ የግምጀይ ህልመኛዋ ሰላም አምራን ትንሿ ፀሐይ